አደይ ቆይ ማን የደወለው? አለልኝ ነው ዴቭ ገጠር ነው ያለው ነው የሚለኝ። እንዴ ዴቭ ገጠር ምን ይሰራል? አላውቅም። አሁን እኮ ነው ደውሎ የሚነግረኝ። ቆይ አለልኝ ማለት አለልኝና ጫኔ አባቴ ተላላኪዎች ናቸው። በቃ ዴቭን ይዘውታል። ለምን? አሁንስ ሁሉም ነገር መረር ስልችት ነው ያለኝ። አንዱን ጨረስኩት ብዬ አመስገኘን ሳልጨርስ ደግሞ ሌላ ነገር ይመጣል። ቆይ የኔ ነገር መች ነው የሚያልቀው? ወይኔ ዘንድሮ ጣጣ ይበዛ። አልገባኝም። ቆይ አባትሽ ለምንድን ነው ዴቭን መያዝ የሚፈልገው? አንቺ ወደዚህ ከመጣሽ ነው የምንለቀው ነው የሚለኝ። በቃ መሄድ አለብኝ። እንዴ ወዴት ነው የምትሄጂው አደይ? ብቻ አምንሻቸው እንዳይሆን። እንዴት ነው የማላምናቸው? ከዚህ በፊት እኮ ከዚህ የባሰ ስንት ነገር አድርገዋል። ዴቭን አንድ ነገር ሲያደርጉት ግን መሄድ አለብኝ። አደይ ቆይ ተረጋጊና በደንብ ታምሽ። ከዛ በኋላ እያንዳንዱ ነገር ትወስኛለሽ። እንደዚህ ሆነሽ ምን አይነት ውሳኔ መወሰን የለብሽም። አሁን ላይ ተረጋግቼ ስለ ራሴ የማስብበት ጊዜ ላይ አይደለም ያለሁት። መሄድ አለብኝ። እኔ ካልሄድኩኝ ዴቭን የሆነ ነገር ያደርጉታል። ዶክተር ከሻልክ ቤት አድርሰኝ፣ ለሊ ማናገር አለብኝ። እሺ አደይ ወስድሻለሁ። አደይ ዛሬስ ምርር ስልችት አለኝ፣ በጣም መረረኝ፣ ኧረ አሁንስ መረረኝ አለች። አደይ ዴቭን እየፈለገች ነው። አደይ ዴቭን እየፈለገች ከዶክተር ጋር መኪና ውስጥ ሆና አብራ እየሄደች አትሄጂም፣ ገጠር አትሄጂም ይላታል ዶክተር። አደይም አይ እሄዳለሁ፣ ዴቭን ይዘውታል፣ አለልኝ ደውሎልኝ ነበር። ይህ አለልኝ ማን ነው ሲላት የአባቴ ተላላኪዎች ናቸው ትለዋለች ለዶክተር። ዶክተርም አይ አትሄጂም፣ መሄድ ካለብሽ እኔ ጋ ነው የምንሄደው ይላታል። አይ አንተ አትሄድም ዶክተርዬ፣ ከተመቸህ ከለልዬ ቤት አድርሰኝ፣ ለልዬን ላናግራት ትለዋለች። ይህንን ስትለው እሺ አደርስሻለሁ ይላታል። ከዛ ይጓዛሉ። አብረው እየተጓዙ አረ መረረኝ፣ አሁንስ መረረኝ ትላለች አደዬ። አዎ አደዬ በጣም መረረሽ የኔ ወድ። ለምን? በጣም ከበደ፣ ያንቺ ነገር በጣም እየከበደ ነው የሄደው ማለት ነው። አደይ በጣም መረረኝ ብላለች። ከዛ ቤት ስትሄድ ርታን ታገኛታለች ከበር ላይ። ከዛ ገጠር ልሄድ ነው ስትል ዴቭ ያለበትን አቅጣጫ አደይ አታውቂም? ዴቭ በጣም አስጨነቀን፣ እኔም ማሚም ተጨነቅን፣ የት እንሂድ? ዴቭን ማግኘት አልቻልንም፣ ያለበትን አቅጣጫ ታውቂያለሽ ወይ ትላታለች ሩታ። አዎ አውቃለሁ፣ ገጠር ነው ትላታለች አደይ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ውድ የእህት ወንድሞቼ ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በቅንነት አበረታቱኝ። አደይ ወደ ዴቭ ልትሄድ ተዘጋጅታለች። አደይ ወደ ዴቭ የምትሄደው ዴቭን ከዚህ የከፋ ጉዳት እንዳያደርሱበት መሄድ አለብኝ ብላ ወስናለች። ለልዬ ምን እንደምትላት ልትጠይቅ ልታዋራት ሄዳለች። እና አደይ ምን ደረጃ እንዳለ ዴቭን ለማየት ነው የምትሄደው። አደይ ውሳኔዋን ወስና ሩታና ዶክተር እኛ አብረንሽ እንሄድ፣ ተይ አደይ ብቻሽን አትሄጂ አሏት። አደይም አይ ማንንም ማስከተል አልፈልግም፣ እኔ ብቻዬን ነው የምሄደው ትለዋለይ ለዶክተር። ዶክተርም አራ አደይ ብቻሽን ስትሄጂ የከፋ ነገር ያጋጥምሻል ይላታል። አደይም ከዚህ የከፋ ነገር አያገኘኝም፣ እስካሁን ካለው ነገር ምንም ቢሆን አያገኘኝም ትለዋለች። ዶክተርም እሺ ልብስሽን ያዢ መናኸሪያ ድረስ ላድርስሽ ይላታል። እሺ መርሃባ ብላ አደይም ወደ ቤት ትገባለች። የአደይ ፈተናና ስቃይ እየበዛ ነው የሚሄደው፣ የተሻለ ነገር አይመጣም ማለት ነው። ብዙ ፈተና አድርሰውባታል። እንዳየነው ቤዛና ለቤዛ ከአለሌ ጋር ሆና በጣም የከፋና እንትን ያለ ስቃይ አድርሰውባታል አይተናል ከዚህ ቀደም ማለት ነው። አሁንም አደይ ገጠር ከሄደች የከፋ ነገር ነው የሚያጋጥማት። አደይ ደግሞ ግዴታ ሂጄ ዴቭን ማስለቀቅ አለብኝ፣ ዴቭ የባሰ ችግር ላይ ነው ያለው፣ ስለዚህ እኔ ካልሄድኩ አይለቀቅም ትላለች። እና አደይ በጣም ስቃይና ሰቆቃ ላይ እየሆነች ነው። እና ዶክተርም ያው ይዟት
ሩታ ዶክተርን ለአደይ አደጋ መሄድ ፈልገህ ነው ዶክተር ትለዋለች። አዎ መሄድ እፈልጋለሁ። እንዴት ትሄዳለህ አብረህ ስትለው ብቻዋን ናት አታሳዝንሽም? ምስኪን እኮ ናት ምናምን ይላታል ለሩታ ማለት ነው። ሩታም ዶክተር ለአደይ እንደምታስብላት እስኪ ትንሿን ቀንስና ለእኔ እሰብልኝ ትለዋል። አይገርምም? ግን ከሩቅ አይመጣም እኮ ምቀኛ ማለት ነው። የአደይ ምቀኞች ደግሞ እዛው አጠገቧ ናቸው። ተአምር እኮ ነው። ታጠገቧ ነው ብቅ የሚሉት ማለት ነው። እና ዴቭዬ በጣም ተሰቃይቷል። አፉን ምናምን ያው እንዳየ ነው አፍነውት ምን እያሰቃዩት ነው። እና አደይ አሁን ሄዳ ምን ይገጥማታል? ምን ላይ ነው የምታርፈው? ብቻ የምናየው ይሆናል። ሩታ ስለ አደይ ስለምታስብላት በጣም ተጠንቅቀህ ነው የምታስብላት ዶክተር። እስኪ ትንሿን ለኔ ሰብልኝ ትለዋለች። አይ አደይ ያለችበት ችግርና ሁኔታ በጣም ያሳስባል እና አታሳዝንሽም ምናምን ይላታል። እሷም እኔ እኮ አንተ ጋር የምመጣው ለቁም ነገርና ለትልቅ ነገር ነው ትለዋለች። ግን ዴቭ ምንሽ ነው ይላታል። ዴቭ ወንድሜ ነው ትላለች። እና አሁን አደይ ምን እየሆነች እንደሆነ እያየች ነው እየሰማች ነው ይላታል። ጉድ እኮ ነው። ለዴቭ ምንም የተጨነቀችና ያሰበች አትመስልም። ሲጀመር የራሷን ሁኔታ ነው እንጂ ለዴቭ ያሰበች ምንም አትመስልም ማለት ነው። እና ዶክተር በጣም ተጨናንቆ ከአደይ ጋር ለመሄድ ነው የፈለገው። ሩታ ግን ሌላ ነው እያወራች ያለችው። ምንድን ነው የምታወሪው እስከሚላት ድረስ ማለት ነው። የአደይ እናት ፈጣሪን እያመሰገኑ ነው ያሉት። የአደይ እህት ደግሞ እማዬ እኔ ምንም የዋሸሁሽ ነገር እንደሌለ ተረዳሽ አይደል ትላታለች። የአደይ እናት አይ የዋሻችሁኝማ ነገር አለ ልጄ ድምፁ ዝም ብሎ አልጠፋም፣ ልቤም እንደዚህ ዝም ብሎ ብድግ ብድግ አላለም፣ አባትሽም እኮ ትላታለች የአደይን እህት። የአደይ እናት በጣም ያሰቡና የተከዙ ይመስላል። አባትሽ የሄደበት መንገድ ጥሩ አይደለም፣ እዛ ንጉስ ጋር ይሆናል የሄደው፣ አንድ ነገር እንዳያደርጉት እፈራለሁ ይላሉ የአደይ እናት። ከዛ የአደይ እህት እናቴ ለምን እነጫኔን አንጠይቃቸውም ትላታለች። አሀ እውነትሽን ነው ለካ ይላሉ የአደይ እናት ማለት ነው። እና የአደይ እናት በጣም ሀሳብ ላይ ናቸው። ማን እንደጠፋቸው የአደይ አባት ሂደዋል እና በጣም ተጨናንቀው ነው ያሉት። እውነትሽን ነው ልጄ፣ እነሱን ሂጄ ማናገር አለብኝ ይላሉ የአደይ እናት። አባትሽም ሲንቀዠቀዡ የሆነ ነገር እንዳይሆኑ እፈራለሁ እና እነሱን ሂጄ ማናገር አለብኝ ይላሉ የአደይ እናት። መስፍኔም ይሄን እያሉ እያለ የአደይ እናት እንዴት ዋላችሁ ብሎ ይመጣል። መስፍኔም አሪብ ግባ ይሉታል የአደይ እናት። መስፍኔ ከገባ በኋላ ቤት የአደይ እህት መስፍኔ በሰላም ነው የመጣኸው? መቼ ተመለስክ? ትለዋለች። መስፍኔም አመሻሽ ላይ ነው የተመለስኩት፣ እንዴት ናችሁ? ደህና ናችሁ? ይላል። መስፍኔ ምን ይዞ ይሆን የመጣው ግን እስኪ እንየው። መስፍኔም ከዚህ በፊት በጥይት የተመታሁት ስለነበረ ነው የወጣሁት ይላቸዋል። የአደይም እናት እንኳን ለቤት አበቃህ ይሉታል። መስፍኔም የአደይ እናት እና የአደይ እህት አባቴስ ትለዋለች ብለው ሲጠይቁት እሳቸው እዛው ነው ያሉት የአደይን ያጫት ልጅ አባት ጋር ይላል። እና መስፍኔም ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በቅንነት አበረታቱኝ። የቀጣዩን ክፍል ይዘን እስከምንቀርብ ድረስ ባይ ባይ።